ነው የሚያሳድደው ዘንዶ እኛን ነው ብለው በዚህ ክሌም የሚያደርጉ ቸርች ናት ቤተክርስቲያን ናት ብለው የሚናገሩ አሉ። ቸርች ናት እንዳንል ደግሞ የሚያደርጉ ጽሁፎች አሉ በመሃል። ይሄ ከመጨረሻው ዘመን ጋር ከንጥቀት ጋር አሁን ቤተክርስቲያን አውሬው በሚገለጥበት ዘመን ቤተክርስቲያን የለችም፣ ሊያሳድዳት አይችልም። ቤተክርስቲያን ኦልሬዲ ተነጥቃለች። እንመጣበታለን በኋላው ምዕራፍ 19 ላይ ሙሽራ የሆነችዋን ሴት ስናነሳ ሶስተኛዋን ሴት ስናነሳ እዛ ላይ የምናውቃቸው ነገሮች አሉ። ማነው አራተኛዋን ሴት ስናነሳ የሚገቡን ነገሮች አሉ። ሶ ከቸርች ጋር አያይዘው የሚፈቱ አሉ። እሱም የተሳሳተ ግንዛቤ እንደሆነ አምናለሁ። እና ስነ አፈታት ላይ የተለያዩ አይነት ምልከታዎች ይኖራሉ። ነገር ግን እንደተጻፈበት አውድና መጻሕፍቱ በሌላም ስፍራ ለምሳሌ ምዕራፍ 11 ላይ ምዕራፍ 12 ላይ ምዕራፍ 13 ላይ 14 ላይ የተጠቀሱትን ነገሮች እንደ አውዱ ኮንቴክስቹዋል የሆነ አፈታት ልንጠቀም ይገባል። እርግጥ ነው ይሄ ሊትራል ኢንተርፕሪቴሽን የሚባለውን ስነ አፈታት ነው በብዛት በራእይ መጻሕፍት እና በነቢያት መጻሕፍት ላይ የምንጠቀመው። እና እዚህ ላይ አሁን ቸርች ልንል ምንችልበት ምንም አይነት አሰራር የለም። ምክንያቱም በአውሬው ዘመን ቤተክርስቲያን የለች፣ ኦልሬዲ ተነጥቃለች። 7 ዓመት የመከራ ዘመን ይሆናል። 3 ዓመት ተኩሉን በሰላም እመራለሁ ይላል፣ ብዙዎች ይከተሉታል። 3 ዓመት ተኩሉ ግን በጣም የመከራ ጊዜ ነው የሚሆነው። ከዛ በኋላ ደግሞ ለሺው ዘመን መንግስት ጌታ ኢየሱስ ተመልሶ እንደሚመጣ መጽሐፍ ቅዱስ በግልጽ አስቀምጧል። በተለይ ዮሐንስ ራዕይ ምዕራፍ 19 ምዕራፍ 20 ስናጠና የምናውቃቸው ጉዳዮች አሉ። ከዚች ሀገር ጋር እግዚአብሔር ያልጨረሰው ቢዝነስ አለ፣ ያልጨረሰው ጉዳይ አለ። አውሬውም የሚገለጠውና ሴንተር አድርጎ ስራዎቹን የሚሰራው በዚች ምድር ነው። አሁንም ዓለም በሙሉ አይኑን አጉረጥርጦ በትኩረት የሚመለከታት ምድር፣ ትንሽ ሆና ብዙዎችን የምታስጨንቅ ምድር እስራኤል ናት። የመጨረሻው ዘመን ጉዳይ ከሷ ጋራ በአንድም በሌላም ጉዳይ ተሰፍቶ ያለ አገር እስራኤል ናት። ስለዚህ ይሄ የሚናገረው ስለ ጽዮን፣ ይሄ የሚናገረው ስለ እስራኤል። ራእይ ዮሐንስ ምዕራፍ 12 ላይ ያለው ጉዳይ ስለ እስራኤል ህዝብና ስለ እስራኤል ምድር የሚናገር ነው። ይሄን ለማረጋገጥ ምዕራፍ 11 ላይ ስለዚህ ህዝብ ስለተቀበለው ኪዳንና በሰማይ ስለታየው ሲምቦሊክ ስለሆነው ስለ ታቦቱ ጉዳይ ያነሳል። ምዕራፍ 11 ላይ ስትመለከቱ ምዕራፍ 11 ላይ ስትመለከቱ በዛች ምድር ላይ የሚገለጡ 2 ነቢያት እንዳሉ ከዚህ በፊት ተማምረናል። 2 ወይራዎች ተብለው የተገለጡ አሉ። እነዚህ 2 ወይራዎች ብዙዎቻችን እንደምንስማማው ሙሴና ኤልያስ ናቸው። ለምስክርነት ይመጣሉ። ምን ይላል ምዕራፍ 11 ላይ ስትሄዱ አሁን ምዕራፍ 12 ላይ ያለው ኮንሰፕት ከምዕራፍ 11 ጋር አብሮ የሚጠና ከምዕራፍ 13 ጋር አብሮ የሚጠና ይሄንን የኪዳን ህዝብ የሚመለከት ጉዳይ እግዚአብሔር ያልጨረሰው ጉዳይ አለ በእስራኤል ምድር። አውሬውም የሚገለጠው ሊያጠፋም የሚፈልገው ይሄንን ህዝብ ምንም ማድረግ አይቻልም። መጽሐፍ ቅዱስ ላይ ያለ እውነት ነው። አንዳንዶች አሁን ካለው ነባራዊ ሁኔታ አንጻር ትላንትናንና ነገን ማየት የሚፈልጉ አሉ። ጉዳዩ ትላንትና ላይ ነው ያለው። እግዚአብሔር ከገባው ኪዳን ጋር የተያያዘ ነው። ኦኬ፣ ያ ትላንት የነበረው ጉዳይ ነው የሚቀጥለው። በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ እግዚአብሔርን መቅደስና መሰዊያውን በዚያ የሚሰግዱትን ለካ። ይለካል። ገና 3ኛው ቤተ መቅደስ ይሰራል። አውሬው ይገለጣል። በቤተ መቅደስ ውስጥ ቆሞ እኔ ነኝ አምላክ የሚለው ይመጣል። ኦኬ፣ ትለካለች። በመቅደሱም ውጪ ያለው እድሞ ለአሕዛብ ተሰጥቷልና ተው አትለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። 42 ወር ትንቢተ ዳንኤል ላይ የተጻፉ ዲቴሎች አሉ። ለአውሬው የተሰጠው ቀን የጊዜ ገደብ ስንት ነው? 42 ወራት 42 ወራት የተቀደሰችው ከተማ እየተናገረ ያለው ጉዳይ ስለምንድን ነው? ስለ ከተማዋ፣ ስለ ተቀደሰችው ስፍራ፣ ስለ እስራኤል ምድር፣ ስለዛ ህዝብ ነው የሚናገረው።
ለሁለቱ ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ ሰጣለው። እነዚህም በምድር ጌታ ፊት የሚቆሙ ሁለቱ ወይራዎችና ሁለቱ መቅረዞች ናቸው። ማንምም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድም እንዲሁ ሊገደል ይገባዋል። እነዚህ ትንቢት የሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ በሚፈልጉትም ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። አሁን ሙሴ ሲያደርግ የነበረው በግብጽ ምድር እንድናስተውል ያደርገናል። ኤልያስ እሳት ከሰማይ ያወርድ ነበረ። እነዚህ ሁለት ምስክሮች መጥተው ይመሰክራሉ። በየት ምድር? በእስራኤል ምድር። ዓለም ሁሉ የሚያየው ጉዳይ ነው የሚሆነው። አሁንም ራሱ የኢራንና የእስራኤል ጦርነት፣ የአሜሪካ ጦርነት ዓለም በትኩረት እያየው ያለ ጉዳይ። አሁን እነዚህ ምዕራፍ 11 ላይ ያሉ ከእስራኤል ህዝብ ጋር አሁን ታቦት የተሰጠው ህዝብ ማን? እስራኤል። ስለዛች ምድር ሲናገር፣ ስለ ታቦቱ ሲናገር ሲምቦሊካሊ ሜንሽን ማድረግ የፈለገው ሊጠቅስ የፈለገው ማንን ነው? እስራኤልን። የእስራኤልን ህዝብና የእስራኤልን ምድር ነው ማለት ነው። ምዕራፍ 13 ላይ ደግሞ ልውሰዳችሁ። ምዕራፍ 13 ላይ ስትሄዱ እንግዲህ ሴቲቱ ያለችው ምዕራፍ 12 ላይ አብራችሁ አያይዛችሁ ስታጠኑት ያ አውሬ ሴቲቱን ሊበላ የነበረው አውሬ የት ነው ሴንተር የሚያደርገው? በመቅደሱ ነው ብያችሁ የለ። አሁንም ይሄንን የምታገኙት ምዕራፍ 13 ላይ ነው። ኦኬ ሁለት አውሬዎችን ምዕራፍ 13 ላይ ታያላችሁ። ከምድር የወጣውና ከባህር የወጣው አውሬ ሐሰተኛው ነብይና ሐሰተኛው ክርስቶስ። ከንጥቀት በኋላ ነው፣ ከንጥቀት በፊት ነው መከራው የሚሆነው ምናምን የሚል ሌላ ምልከታ ደግሞ አለ። እሱ ውስጥ አልገባም፣ ምክንያቱም እነዚህን አራት ሴቶች እንድትለዩ ስለሆነ የዛሬው ዋናው ዓላማ። ስለዚህ ሁለተኛዋ ሴት ይቺ ናት ማለት ጨረቃን የለበሰችው እንጂ ማርያም አይደለችም። ማርያም ጨረቃም አልረገጠችም፣ ፀሐይም አልለበሰችም። ኢየሱስን ወልዳለች። ከፀሐይ የሚበልጠው ኢየሱስን ወልዳለች። ስለዚህ ሮንግ የሆነ ኢንተርፕሪቴሽን ሰዎችን ወደ ባዕድ አምልኮ ወስዷል። ጨረቃ የረገጠች ሴትዮ በስዕል ስለው ከዋክብት አድርገው ወደ ማምለክ ገብተዋል። ይሄ የተሳሳተ ኢንተርፕሪቴሽን ሰዎችን ወደ ተሳሳተ አምልኮ እንደሚወስድ የሚያሳይ ነው። ሌላው እዚህ ላይ የምትመለከቱት ምዕራፍ 12 ላይ የዮሴፍን ህልም በዘፍጥረት ላይ ዮሴፍ ያየውን ህልም እዚህ ጋር ማስታወስ ያስፈልጋል። ሲምቦሊክ እንደሆነ ለማወቅ ከዋክብትና ፀሐይ ጨረቃ የሚለው ዮሴፍ ባለመው ህልም ውስጥ ከዋክብት ሲሰግዱለት፣ ነዶዎች ሲሰግዱለት ተመልክቷል። ከዋክብት ሲሰግዱለት፣ ጨረቃ ፀሐይ ሲሰግዱለት ተመልክቶ ለወንድሞቹና ለአባቱ ይሄን እንደነገረ ትርጉሙም ደግሞ አባትየው እንደተረዳ የንግስናና የመገዛት ጉዳይ እንደሆነ ተርጉሞ ሲነግረው እንመለከታለን። ዮሴፍን ህልም መመልከት አለብን እዚህ ጋር። ከዋክብት የተባሉት ወንድሞቹ ለሱ ሲሰግዱለት የሚያሳይ ህልም ነው። የእግዚአብሔርን ቃል ስናጠና በትክክል ከመጨረሻው ዘመን ጋር ከእስራኤል ጋር የተገናኘ ጉዳይ እንደሆነ እንመለከታለን። አውሬውም የሚያሳድደው ያንን ህዝብ ነው። የኪዳን ህዝብ ነው። ይሄንን ማመን አለብን። እግዚአብሔር ነው የፍርድ አምላክ። ከኛ የሚጠበቀው እግዚአብሔር እንዳለን ማለት ነው። እግዚአብሔር እንደነገረን ማመን ነው። ኦኬ ይቺ ሴት እስራኤል እንደሆነች እንድታውቁ አሁንም እያየን ካለነው ምልክት ጋር ጌታ ኢየሱስ የተናገረው አለ። እነ ጳውሎስ በመልእክቶቻቸው ያብራሩት ነገር አለ። ከዛ ጋር የሚታይ ነው። ወደ ሶስተኛው እንሂድ ሰዓት ለመጠቀም። ሶስተኛዋ ሴት ማን ናት? እንግዲህ አሁን ይሄ ፀሐይን ተጎናጽፋ የምታየውን ሴት ጨረስን ማለት ነው። ሶስተኛዋ ዘንዶ የምትጋልበዋ ሴት ብላችሁ ጻፉልኝ። ሶስተኛ ምዕራፍ 17 ላይ ወስዳችኋል። እሺ ምዕራፍ 17 ላይ ያለችዋን ሴት ደግሞ እንመልከት። ሶስተኛው እቺ ሴት ደግሞ ምዕራፍ 17 ላይ ነው የምናገኛት። ሶስተኛዋ ሴት የዮሐንስ ራእይ ምዕራፍ 17 ላይ እናገኛታለን። እና በብዙ ውሆች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ የሚል ቃል ይጠቀማል። አሳያለሁ። ተመልከቱ።
ምዕራፍ 17 ላይ አሁን እነዚህ አራት ሴቶች የተለያየ አይነት ምን አላቸው ማለት ነው መገለጫ አላቸው። ኦኬ ሰባቱንም ጽዋ ከያዙ ከሰባቱ መላእክት አንዱ መጥቶ ና በብዙ ውሆች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ፣ የምድርም ነገስታት ከእርሷ ጋር ሴሰሙ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። መንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቆችም ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙቷም ርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። የሚገርም ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ታላቅ ድንቅ አደነኩ። ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ ነው ያያት። ደም ጠጪ ናት። ባቢሎን 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 ተብላ የተጠራችው ትርጉሙንም ያመጣዋል ራሱ። ያለው አእምሮ በዚህ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። 7 ተራራዎች። እሺ ተራራም ትርጉም አለ። ተራራ ትርጉም አለ። ገዢነትን፣ ከፍታን፣ ስልጣንን የሚያሳይ ሲምቦሊክ የሆነ ፊገራቲቭ የሆነ አገላለጽ። ኦኬ 7 ነገስታት። አሁን አንዳንዶች 7 ተራሮች ትልልቅ ተራሮች ሮም ውስጥ ስለሚገኙ ሮም ናት ወይም ጣሊያን ናት ብለው ይፈቷል። እና አንዳንዱ ነገር ያው ሰዎች ምክንያታዊ ሆነውና ግምታዊ የሆነ ሐሳባቸውን ሲጠቅሱ ይታያል። ግን ማን እንደሆነች በትክክል ስለማይገልጥ ሁኔታ ነው ያለው። የምናየው ነው የሚሆነው ማለት ነው። የምናየው ነው የሚሆነው። አራተኛውና የመጨረሻው እንመልከት። አራተኛውና የመጨረሻው ምዕራፍ 19 ላይ ልውሰዳችሁ። ምዕራፍ 19 ላይ እንሄዳለን። የመጨረሻውን እናያለን። አሁን ያቺ ከተማ ሲፈረድባት ምናምን ታያለ። ምዕራፍ 18ም ላይ ዲቴል የዛችን አገር ከአውሬው ጋር የሰራችውን ምድር የመጨረሻ አስከፊ ውድቀት በጣም ዘግናኝ ነው የሚሆነው። ባይዘው ብታነቡት ምዕራፍ 18ን ብታነቡት በጣም የከተማዋን ማንነት ይነግራችኋል። አጥኑት እናንተ። እና ቅምጥል ናት። ቅምጥል ከተማ ናት። በቅዱሳን ደም የሰከረች ናት። በሀብትና በመርከብ በለው በሰማይ በንግድ በሰማይ በሚበር በምድር ላይ በሚሽከረከር በባህር ላይ በሚንሳፈፍ ንግዷ በሙሉ በጣም ትልቅ ሀብት ያላት የበለጸገች አገር እንደሆነች እየተናገረ ይመጣና ከዛ በኋላ ወዮላት ይላል። ይኸው እዚህ ላይ ተመልከቱ። የመቃጠሏን ጢስ ባዩ ጊዜ ታላቂቱን ከተማ የምትመስላት ምን ከተማ ነበረ እያሉ ይጮሃሉ። ሰዎች ይጮሃሉ፣ ይደነቃሉ። በአንድ ሰዓት ጠፍታለችና እያሉ ጮሁ። እግዚአብሔር ለቅዱሳን ፈርዷል። ሰማይ ቅዱሳን ደግሞ ደስ ይበላችሁ ይባላል። አይገርማችሁ? የስንቱን ደም የጠጣች ናት እና እግዚአብሔር ሲፈርድባት ሰማይ እልል ይላል። እና መጨረሻ ላይ በእርሷም ውስጥ የነቢያትና የቅዱሳን ደም በምድር የታረዱ ሁሉ ደም ተገኘባት በማለት ነው የሚዘጋው ማለት ነው የባቢሎንን ጉዳይ። ኦኬ ምዕራፍ 19 ላይ ወደ መጨረሻዋ ሴት እንሂድ። እቺም ሲምቦል ናት። ኦኬ የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ ምዕራፍ 19 ይቅርታ፣ ምዕራፍ 19 ቁጥር 1 ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹን ደም ከእጇ ስለተቀበለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽን ሰማው። ተፈርዶባታል። ምዕራፍ 18 ላይ እንዳሳየዋችሁ ደግሞም ሃሌሉያ አሉ። ጢሷም ለዘላለም እስከ ዘላለም ይወጣል።
24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምጽም ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾችና ታላላቆች ሆይ አምላካችንን አመስግኑ ሲል ከዙፋኑ ወጣ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጅ ሃሌሉያ ነው። በቃ ሌሎች ትንሳኤዎች አንድ ብቻ ይመስላችኋል? የፊተኛው ትንሳኤ ተብሎ የተጠራ አለ ምዕራፍ 20 ላይ። የፊተኛው ትንሳኤ ቅዱሳን የሚነሱበት ትንሳኤ ነው። ይሄን በህይወት ያሉት በቅጽበተ አይን የሚለወጡበት፣ የሞቱት በክርስቶስ አምነው የሞቱት ደግሞ ከመቃብር ተቀስቅሰው በአንድ ላይ ወደ ሰማይ የሚነጠቁበትና የበጉ ሰርግ በሰማይ የሚከናወንበት ሙሽራ የተባለችው ቤተክርስቲያን እንደ አንድ አካል ወደ ሰማይ የምትወሰድበት ጊዜ እሱን ነው የበጉ ሚስት ብሎ የጠራው ቤተክርስቲያንን። በብሉይ ኪዳን በኢሳይያስ ትንቢት በሌሎቹ መጻሕፍት ላይ እግዚአብሔር እንደ ባል እስራኤል እንደ ሚስት ተደርጋ የተገለጠችበት ምሳሌያዊ አገላለጽ አለ። ፈጣሪሽ ባልሽ ነው የሚል ቃል አለ ምዕራፍ 53 ላይ ፈጣሪሽ ባልሽ ነው ይላል። አመነዘርሽብኝ ይላል እግዚአብሔር። ከሱ ሌላ አማልክትን ሲከተሉ አመነዘራችሁብኝ ይላል። መንፈሳዊ ምንዝርና ለሌሎች ጣዖታት ሲሰግዱ። እቺ ሴት ግን ለሌሎች ጣዖታት ማትሰግድ፣ በክርስቶስ ላይ ማታመነዝር፣ ያዳናትን አክብራ የኖረች የትኛውም ሰው አምኖ ወደ ክርስቶስ ሲመጣ ቅዱስ ነው። ከሱ ውጪ ሌላ አዳኝ የለውም። አያመነዝርም። በክርስቶስ ላይ ብልት ይሆናል፣ አካል ይሆናል። ከዛ በኋላ ወደ ሰማይ ይወሰዳል። አሜን አሜን። ኢየሱስ ይመጣል፣ ቤተክርስቲያንን ይወስዳል፣ እንነጠቃለን። ጌታ ኢየሱስ በምድር አይተወንም፣ ይወስደናል። ወላጅ እንደሌላቸው ልጆች አልተዋችሁም ያለው ጌታ ተመልሶ ይመጣል፣ በአየር ላይ ይሰበስበናል። ከአራቱም አቅጣጫ የእርሱ የሆኑትን ሁሉ ጌታ ኢየሱስ ይሰበስባል። ለዚህ ነው ሰዎች ጌታን እንዲቀበሉ ወደ እግዚአብሔር መንግስት እንዲመጡ ጥሪ የምናደርገው። ዝም ብሎ ተረት ተረት አይደለም የምናወራው። የተጻፈ እውነት ነው የምነግርህ። የተጻፈ እውነት በእግዚአብሔር ቃልና መንፈስ የተረጋገጠ ስታምፕ ያለው እውነት ነው የምነግርህ። ኪዳን ያለው እውነት ነው የምነግርህ። የኢየሱስ ደም ያረጋገጠውን እውነት ነው የምነግርህ። በመስቀል ላይ የተረጋገጠ ኪዳን ነው የምነግርህ። ኢየሱስ ይመጣል፣ ሙሽራይቱ ትወሰዳለች። ይቺ ሴት የኢየሱስ ሙሽራ ናት። መጽሐፍ ቅዱስ ላይ ሄዳችሁ ስታነቡ ኢየሱስ ሙሽራ፣ ቤተክርስቲያን ደግሞ ሙሽሪት ተብላ ወይም እንደ ሚስት የተገለጠችበትን ክፍሎችን እያነሳን ላሳያችሁ፣ አንዳንድ ነጥቦችን ላሳያችሁ። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ እንሂድና ምን ይላል? ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ምዕራፍ 3 ቁጥር 29 ይኸው ተመልከቱ። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ፣ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ስለ ኢየሱስ ዮሐንስ መጥምቁ የመሰከረው ምስክርነት። ደቀ መዛሙርቱ ስለ ኢየሱስ መጥተው ሲነግሩት ሙሽራይቱ ያለችው ሙሽራ ነው። ስለማን ነው የሚናገረው? ሙሽራይቱ ቤተክርስቲያን ያለችው ሙሽራ ኢየሱስ ነው። እሺ ኤፌሶን ላይ ደግሞ ልውሰዳችሁና ምዕራፍ 5 ላይ ስለ ቤተክርስቲያንና ስለ ኢየሱስ በሚስጥር የተናገረውን ከቁጥር 21 ጀምሮ በተለይ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይልና ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ።
ተዘጋጅታ የምትጠብቅ ታጥባ ታጥና የምትጠብቅ ሙሽራ አድርጎ ምዕራፍ 19 ላይ የጠቀሳት ሴት አራተኛዋ የራእይ ዮሐንስ ሴት ያለፊት መጨማደድ ያለ ነውር ክብርት የሆነች ሴት ክብርት የሆነች ሙሽራ ሃሌሉያ ለራሱ እንዲያቀርብ ለራሱ ለክርስቶስ የተገባነንኛ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ሲል የክርስቶስ ነህ ማለት ነው። አንቺ የክርስቶስ ነሽ ማለት ነው። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዳቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። እሺ ማንም የገዛ ስጋውን የሚጠላ ከቶ የለምና ይልና ቁጥር 32 ላይ ይህ ምስጢር ታላቅ ነው ይላል። ይህ ምስጢር ታላቅ ነው። የምስጢር ምንድነው? ታላቅ። እኔ ግን ይህን ስለ ክርስቶስና ስለ ቤተክርስቲያን አለ በጣም ትልቅ ምስጢር ነው የሚለው። ታላቅ ምስጢር ብዙ ምስጢሮችን ጽፏል ጳውሎስ። እኔም የምደነቅበት ምስጢር ይሄ ቤተክርስቲያን የክርስቶስ ሚስት የሆነችበት ምስጢር አካሉ ያደረገበት ምስጢር በሚስቱ ስህተት ከገነት የወጣ ቀድማ ይበላችሁ እሷ ናት። ከዛ ብላለችው አብረው በሉ አብረው ወደቁ። ያው አሁን ሚስት አድርጎ ገንዘብ ውይ ሃሌሉያ ሃሌሉያ የህይወትን ዛፍ የምትመገበዋ ሴት ሆና ትመጣለች። ቸርች ሆና ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መንፈስ ቅዱስ ስሙ ይባላል። ወይ ሁለተኛው አዳም ቤተክርስቲያንን ሚስት አድርጎ ወደ ሰማይ ወስዳታል። ከህይወት ዛፍ እንበላለን ያለ ከልካይ ኢሞርታል ሆነን እንኖራለን። ዘላለማውያን ሆነን እንኖራለን። በእግዚአብሔር ክብር ውስጥ እንኖራለን። አይገርም? ይሄ ትልቅ ምስጢር ነው። ትልቅ ምስጢር አይ ዶንት ኖ ከዚህ በፊት ይሄን ነገር እኔ ሰምታችሁት የምታውቁ አይመስለኝም። ይሄ መገለጥ ክብር ለመንፈስ ቅዱስ ይሁን። አዳም ቀድማ የተሳሳተችውና እባቡን የሰማችውን ሔዋንን ተከትሎ ሰዓት ወደቁ። ሁለተኛው አዳም ዋጋ ከፍሎ ሚስት አድርጎ ቤተክርስቲያኑን ወደ ሰማይ ወሰዳት። ይሄ ታላቅ ምስጢር ነው። ሃሌሉያ ኦ ሃሌሉያ። ስተታችንን ሁሉ አስወገደ። ዋጋ ከፈለ ጌታ። አዲስ ፍጥረት አደረገን። እኔ ግን ይህን ስለ ክርስቶስና ስለ ቤተክርስቲያን እላለሁ። ጉዳዩ እዛ ጋ ነው ያለው። ሌላ ልጨምርላችሁ። ቆሮንቶስ እሺ ሁለተኛ ቆሮንቶስ ነው ምዕራፍ 11 እስቲ እናንብበው። ለአንድ ወንድ ለክርስቶስ አጭቻችኋለሁ የሚለውን ቃል ፈልጌው ነው። እሺ ሁለተኛ ቆሮንቶስ ምዕራፍ 11 ላይ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ቀጥሎ የሚናገረውን ተመልከቱ። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ሌላ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። ሌላ ወንጌል፣ ሌላ ኢየሱስ፣ ሌላ መንፈስ ይዞ የሚመጣ እናንተን ከክርስቶስ ሊለይ የመጣ
ስለዚህ የታጫችሁት ለአንድ ወንድ ነው። ልክ ለባሏ ታምና እንደምትኖር ሴት እንደታጨች ሴት እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ ሙሽራው ኢየሱስ ነው። ቤተክርስቲያን ደግሞ ለአንድ ወንድ ለክርስቶስ እንደታጨች ሙሽራ ነው የተገለጠችው። ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ይመጣል፣ ይወስደናል። እነዚህ አራቱን ሴቶች የመጀመሪያው ኤልዛቤል፣ ሁለተኛዋ ፀሐይ የለበሰችው ሴት፣ ሶስተኛዋ ባቢሎን፣ አራተኛዋ ደግሞ ሙሽራዋ ሴት ወይም የበጉ ሚስት። እነዚህ አራት ሴቶች በመጽሐፍ ቅዱስ ውስጥ በዮሐንስ ራእይ መጽሐፍ ውስጥ የምናገኛቸው ናቸው። ከተሳሳተ ግንዛቤ ለመውጣት የቃሉን ጥናት በአውዱ መሰረት ማጥናት አስፈላጊ ነው። ማርያም እያላችሁ ለሴት የምትሰግዱ ተጠንቀቁ። ስነ አፈታት ላይ ጥንቃቄ ብናደርግ መልካም ነው። ሙሽርነታችንን ጠብቀን ብንኖር ደግሞ ከክርስቶስ ጋር እንደምንነጠቅ በማወቅ በዚህ ዘመን ዝግጅት በማድረግ ለእግዚአብሔር መንፈስ ለእግዚአብሔር ቃል በመታመን መኖር አስፈላጊ እንደሆነ ልናገር ወዳለሁኝ። የረዳን አምላክ ስሙ ለዘላለም የተባረከ ይሁን። ደግማችሁ ስትሰሙት ብዙ የሚገለጥላችሁ ነገር እንዳለ አምናለሁኝ። እኔንም እንደዚህ በቃሉ እንዳገለግል የረዳኝ የደገፈኝ መንፈሱን ጸጋውን ያበዛልኝ መንፈስ ቅዱስ ስሙ ለዘላለም ይባረክ። ጸልየን እናበቃለን። ሃሌሉያ። መንፈስ ቅዱስ ስምህ ይባረክ። የቃል ፍቺ ያበራል ሕፃናትንም አስተዋዮች ያደርጋል ተብሎ እንደተጻፈ የሕፃንነትን ወራት አሳልፈ ቃልህን በእውነት መረዳት እንዲሆንልን ስላደረግ ስለረዳህንና ስላገዝከን የዮሐንስን ራእይ ላይ የተጠቀሱትን እነዚህን አራት ሴቶች ትርጉማቸውን እንድንማር ስለረዳህን ስምህ ይባረክ። ደግሞ ጌታ ኢየሱስ መምጣትህን እንጠባበቃለን። ትመጣለህ፣ ትወስደናለህ። የማትተወን እረኛችን ስምህ ይባረክ። እንጓጓለን፣ ልናይህ እንሻለን። ቃልህን የማታጥፍ ቀድሞ በነቢያት እንደተናገርከው በቃልህም እንደተናገርከው መተህ ተወልደህ ተሰቅለህ ሞተህ ዋጋ ከፍለህ እንዳዳንከን አሁንም ደግሞ ተመልሼ እመጣለሁ እንዳልክ መምጣትህን እንጠባበቃለን። ቃልህን የማታጥፍ እውነተኛው ንጉስ እውነተኛው ሙሽራ አንተ ነህ። በምንኖርበት በዚህ የመጨረሻው ዘመን በማስተዋል በፍቅር ራስን በመግዛት ላንተ በሚገባ ማንነት እንድንኖር መንፈስህ እንዲረዳን ኃይልህን እንድትሰጠን ጸጋህን እንድታበዛልን እጸልያለሁ። በምድር ላይ የሆኑ ያሉ ነገሮች ሁሉ የመምጣትህ ምልክቶች ሆነው በቃልህ ተነግረውናል። ከጥፋት ልጅ በቀር መገለጥ በቀር የቀረ ምንም ነገር እንደሌለ እያስተዋልን ነው። ጌታ ኢየሱስ የእግዚአብሔር ልጅ እንወድሃለን። ማራናታ ጌታ ኢየሱስ ሆይ ቶሎና